እሺ አመሰግናለሁ። ሁላችን በረከት ወርቆ በዚህ ስለመጣ በጣም እናመሰግናለን። እንግዲህ ክቡር መምህራችን መምህር ሰሎሞን ይማሩ ሁላችሁም እንግዲህ እንደምታውቁት ስለዚህ ጉባኤ ቤት ሀሳብ ነው ጥያቄው። እንግዲህ የጉባኤ ቤት ጅማሮ ስንነሳ 2012 ጀምረን ነው እንግዲህ ይሄ ቤት ባይሆንም ከላይ ሌላ ቤት ነበር። ከዚያ ነበር በ2012 ጀምሮ ጉባኤው ሲካሄድ ከቆየ በኋላ በዘንድሮ ዕለት ግን ሰፊ ጉባኤ ቤት ስለሚያስፈልግ እንዲሁም ተጨማሪ ትምህርቶችን ስለሚያስፈልግ አሁን ከዚህ በፊት ሲሰጥ የነበረ ሐዲሳት እና መነኮሳት ፍትሐ ነገሥት ነበረ። አሁን ግን የአራቱ ጉባኤያት በመላ ያስፈልጋል በማለት ቅድሚያ ቤቱን ማስፋት አለብን በሚል መሰረት በተለያዩ ሰዎች ድጋፍና እገዛ ከሰበካ ጉባኤው ጀምሮ እንዲሁም ከብፁዕ አቡነ ዲዮስቆሮስ ጀምሮ ባሉ ግዣዎች ይህንን ትልቅ ግዙፍ ጉባኤ ቤት የደቀ መዛሙርት 10 ዶርም እንዲሁም ደግሞ ለማህበሬትና ለላይብራሪ 80 ቆርቆሮ ሰርተናል ማለት ነው። ይህን ሰርተን ደግሞ እንደምታዩት ይሄ እንደሚታየው ሁሉ ከጅምሰም ከኮርኔስ እንዲሁም ከወለሉ ከልሾ ጀምሮ ብዙ ነገሮችን ወጪ ጠይቋል። ይህን ተሰርቷል። እንግዲህ ጉባኤ ቤቱ እነዚህ ትምህርቶች ሐዲሳት ፍትሐ ነገሥት ሲሰጥ ከቆየ በኋላ አሁን ላይ የአራቱ ጉባኤያት ያስፈልጋል በማለት መምህር ሰሎሞን ላመስግን ወደዚህ መጥተዋል። ጉባኤ ቤቱ ደግሞ ከዚህ የበለጠ ለማስፋት ስለተፈለገ ነው የተደረገው። ከዚህ በፊት የነበረው እና ከዚያ በፊት ብፁዕ አባታችን አቡነ ዲዮስቆሮስ ደቀ መዛሙርትን የተወሰነ ለኮቸሮች እያገዙ በዚያ ልክ ቀጥለናል። ወደፊት ግን የሚታሰበው ሀሳብ ሰፊ ሀሳብ ስለሆነ ስራ ተመልክተን ሁሉም ነገር በሰፊው ለማድረግ ስለሚያስፈልግ ይህን ጉባኤ ቤት የምትመለከቱት ሁሉ መምህር ሰሎሞንም አሁን ወደፊት የሚያስፈልግ ማቴሪያሎችን መግለጫ ስለሚሰጡ ከእሳቸው እንረዳለን ማለት ነው።